ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ካንተ በላይ ሰይጣን አለ እንዴ? ቴዲ አፍሮን የማይወድ ኢትዮጵያዊ አይደለም። ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። አሁን ቢያስረው ዶክተር አፊ ቢያስረው ውጊያ እንከፍታለን። አገር የሞተበት የት ሄዶ ያለቅሳል የሚለው ኤርትራኖች እነሱ 17 መርፌ እኮ አይደለም ያለው 12 በግ ነብር ነው ያለው። ነብር ማለት ደግሞ ምን ማለት እንደሆነ ታውቃላችሁ? የቴዲ አፍሮ መሬማ ማን ነች? ቴዲ አፍሮ አሁንም መነጋገሪያነቱ ከኢትዮጵያ እስከ ዓለም አቀፉ ማህበረሰብ ድረስ እየጋለ ጨምሯል። በዚህ ቪዲዮ ከፖለቲካ ነኩ ዳስጣል እስከ መሬማ ሰፋ ያለና ልብን ሰቅዞ የሚይዝ ቪዲዮ አጋራችኋለሁ። ለቴዲ የመልስ ምት ስለወጣው አዲሱ ሙዚቃም ተዘጋጅቷል። ብቻ ምን አለፋችሁ ትገረማላችሁ። ዛሬም ሌላ የሃይማኖት መሪ እንዲህ ብሏል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። አንተ በላይ ሰይጣን አለ እንዴ? ክፉ አፍ ላይ ብቻ ሳይሆን ጭንቅላት ላይ ሰይጣን ያለው ልብክ ውስጥ ነው። ኦርቶዶክስ ነበርክ ለስሙ፣ እዛ ውስጥ ግን ስትቦጭቅ ነው የምትውለው። አንዴ ጣውላ ተሸከሙ፣ አንዴ እንጨት ተሸከሙ እያልክ አንዴ መክተፊያ ማትቀባጥረው ወሬ የለም። የነበርክበት ሃይማኖት ነው ቢያንስ ክብር የለም። ሰይጣን አንተ ጭንቅላትና ልብ ውስጥ ነው ያለው። በመንፈስ መናፍስቷ እንደምታሳየኝ ከሆነ የፈጠራ የእውነት የደከመ ፈጠራ ነው ያወራከው፣ የፈጠራ ህልም። እስኪ ኮመንት ላይ ገስጹት። ከመቼውም ጊዜ በተለየ ሁኔታ የእናንተን ኮመንትና አስተያየት ደግሞ እጠብቃለሁ። ይህንን ቪዲዮ ሰራ ዳስጣል ብቻ 8 ሚሊዮን ሊገባ ትንሽ ቁጥሮች ብቻ ቀርተውታል። በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ። ኤርትራዎች ቴዲ አፍሮ አንድ ነገር ቢሆን ከጎንህ ነን እያሉ ነው። አገር ሆኖ የፈለቀው በቃ ዘፈን አሁን ቢያስረው ዶክተር አፊ ቢያስረው ውጊያ እንከፍታለን። እኛ ቀላል ኤርትራ ከቴዲ አፍሮ ጎን ነው የምንሆነው። ጎበዝ ወዳለሁ እኔ ጎበዝ፣ በቃ ጎበዝ ደስ ይለኛል። በቃ ጎበዝ ደስ ሽንታም አልወድም። በቃ ሽንታም የሆነ ሰው ያስጠላኝ። ጎበዝ እንደ ቴዲ አፍሮ ግን አይ ላቭ ዩ ቴዲ አፍሮ በቃ እሱ ጎበዝ ነው። ውጭ ሀገር አሜሪካ የተቀመጣችሁ የኢትዮጵያ ብዙ አላችሁ። ኢትዮጵያ እነ ብዙ ሰይጣን ይጥራችሁ ስማችሁ እናንተ የተናገራችሁትን አሜሪካ በፍሪደም ኦፍ ስፒች ያለበት ሀገር በሰላም የፈልጋችሁት የምትናገርበት ሀገር ያላችሁ እርስ በርሳችሁ በቃ የክልል የእንትን የአማራን ወለየታ ነው እንደዚህ ነው በትክክል ያላችሁ ህዝቡን ተባላ በእናንተ። እሱ ግን አያችሁ ወንድ ነው በቃ የወንድ የአፄ ቴዎድሮስ ልጅ የፈይሳ መይሳ ልጅ ነው ይሄ። ከኢትዮጵያ በኩል ዳስጣል የተባለው ለእናንተ ነው መቀበሪያ እንኳን የሌላችሁ ሬሳ ይዛችሁ የተቀመጣችሁ እናንተ እንደዚህ አይነት መልስ እየተሰጣችሁ ይገኛል። አገር የሞተበት ስሙ አገር የሞተበት የት ሄዶ ያለቅሳል የሚለው ኤርትራኖች የት ሄዶ ያለቅሳል ሀገር የሞተበት ብለው እነሱ ዘፈኑ ላይ ሟጥሟጥጥ ከነ ሬሳ መንግስት ይዛችሁ ተቀመጣችሁት እናንተ። እኛን እንቅስቃሴ ላይ ስላለን ነው ቴዲም እዛው ባለበት ከመንግስት ጋር የፈለገውን እየተሰማው እንዲኖር እኮ የሚያደርገው ሀገር ስላለን ነው። የምትገቡበት ሬሳችሁን እንኳን የምታስገቡበት ሀገር የሌላችሁ ሰዎች ጭራሽ በኢትዮጵያ ሪአክሽን ታረጋላችሁ። ቴዲ እኮ ሀገር ስላለው ሀገሩ ላይ ቁጭ ብሎ ነው እኮ ሪአክሽን እያደረገ ያለው እየዘፈነ ያለው። የምትሟገተው መንግስት ስላለ ነው እዛው ቁጭ ብሎ የሚሟገተው። ጭራሽ ልክ በጣም ያሳቆኝ የሚገርማችሁ ነገር ሀገር የሌለ ሰው ወዴት ሄዶ ያለቅሳል ትላለች ያቺ ግመል ፊት የሆነ ሴትዮ ማለት ነው። ሬሷ እንኳን የሚቀበርበት ሀገር የሌላት ቆረቆንዳ ልቃም ተገምጦ የተጣለ የጣሊያን ዘመን ቆረቆንዳ ሀገር ይዘው ደግሞ ሀገር ነው ሀገር ያ ሀገር እንኳን ገና ናቸው ሀገርነት አሉ ምና ቴዲ ላይ ሪአክሽን በኢትዮጵያ ላይ ያረጉ ቴዲ ላይ ሪአክሽን ያረጋሉ ጋይስ በኢትዮጵያ በእነሱ ቤት እኮ አሁን ወይ እንደዚህ ብሏል ቴዲ ብሎ የለም በእነሱ ቤት እኮ እንትን ማለት ነው። ደና ቢራ እንኳን ለመጠጣት ሲፈልጉ ኢትዮጵያ ፓስፖርት ሲያገኙ እየከነፉ ከኛ ከኢትዮጵያኖች የበለጠ እዛ የሚሄዱ ቆረቆንዳዎች ሀገር የሞተ ቀን የት ሄዶ ይለቀሳል ምናምን ይላሉ። ጣሊያ እንትና ኃይለ ሥላሴ ጊዜ የሞተች ሀገር ይዛችሁ የበሰበሰ ፍሬዘር ውስጥ ነው ያለችው። ኮማ ውስጥ የምትኖር ሀገር ደግሞ ንፍጣ ከነ መንግስታችሁ ያረጀ ያፈጀ ልቃም እኛም ምንዘፍንበትም ምናለቅስበትም ምንጣላበትም ምን ምንልበትም ሀገር ቴዲ ሀገር ስላለው ነው ሀገሩ ላይ ቁጭ ብለን ዘፈን እየዘፈነ ያለው።
በነገራችን ላይ አሁን ላይ ያለው መንግስት ወደ ስልጣን ሲመጣ በሚሊኒየም አዳራሽ ቴዲ ተገኝቶ እንዲህ ብሎ ነበር። የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ፣ የተከበራችሁ የኢትዮጵያ ሕዝብ በሙሉ አንዳንዶች ቴዲ ልማቱን ደግፎታል። በቀድሞ አገዛዝ ወቅት ያወጣው ዘፈን ቀጥታ መንግስትን የሚቃወም ነበር። የአሁኑ መንግስት በነብር ነው የተመሰለው፣ አይዟችሁ አይክፋችሁ፣ ነብር የጫካው ንጉስ ነው የሚሉም አሉ። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። እኛ የኦሮሞን ህዝብ አላለም፣ ኦሮሞን አላለም፣ አልተናገረም። የተናገረው ስርዓቱን ነው። ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድን ነው እኛ የምንመልስለት? ኦኬ አርቲስቶች ምናምን እንግዲህ እዚህ ጋር የሚታየኝ ምንድነው አርቲስቶቻችን አይ ዶንት ኖ ሀገር ሞታለች ማለት ምንድነው? ታዲያ ሀገር ሞታለች ሲል እኮ ትግሬውንም አማራውንም ሁሉንም እኛ ለምንድን ነው መልስ የምንመልስለት? ሀገር እኮ ማለት እኮ ሶማሌ፣ ወላይታ ሁሉ 84 ብሔር ብሔረሰብ ያለበትን ነው። ለምን እኛ ምን አገባን ለብቻ መልስ ምን ነው? በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገረን ኖሮ ኦኬ የቄሮ ምንም እንደሚፈራው ምን ነበረ? ዱላ ይዘህ መተህ እጅን አጣምረ ምናምን ብሎ ይገጥማል። እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበር ስጠብቀው ነበር። ግን ያንን አለ ምክንያቱም አነኛቸው የሚለውን የኦሮሞ ልጅ መንገድ ላይ ወጥቶ የቀረውን ዘፍኖ በእኛም ሀዘን ላይ ዘፍኖልናል። ስለዚህ አሁን ይህን ነገር አልተናገረም፣ ኦሮሞ ብሎ አልተናገረም። ምክንያቱም በየቦታው የነበረውን እኔ ትንሽ እንዲያውም ምንድነው እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱ ደጋፊ ነው ብዬ ነው የማስበው። ልማቱንም ደግፎታል። ነገሮችን በጥሩ መተርጎም መልካም እይታ ከሆነ መጥፎ ላይሆን ይችላል። ስለ መሬማ እህቶቻችን በአረብ ሀገር ሆነው ስሜታቸውን እየገለጹበት ነው። ስራ ላይ ሆነው እያለቀሱ በዛ ላይ ከሀገር ርቀው ከሀገር የወጣ ሀገር ውስጥ ሲመለስ ቢጭኑት አህያ ቢጋልቡት ፈረስ ይላሉ አባቶቻችን። አባባሉን ተሳስቼ ከሆነ ኮመንት ላይ አስተካክሉኝ። እህቶቻችን ምስሉ ላይ እንደምትመለከቱት ስሜታቸውን እየገለጹበት ነው። ወንድሞቻችን በየበረሃው በስደት ሆነው በአሸዋማው መሬት በነፋሱና በበረሃው በቪዲዮ አስደግፈው ስሜታቸውን ገልጸውበታል። ብቻ እነዚህን ቪዲዮ ስመለከት ከልቤ አልቅሻለሁ። የነሱ መንከራተት ብቻ ሳይሆን በየባህሩ የሻርክ ራት የሆኑትንም እህት ወንድሞቻችን አስታውሻለሁ። መሬማ ከዛም ባለፈ ከማርያምና ክርስቶስ ጋር የተያዘ ስራ እንደሆነ አቀናባሪው ቤኪ እንደተናግሯል። ለተጫወት ብሎ በጣም አሪፍ እኔ እንደው በጣም ወደው ዘፈን ነው። ምንድነው ለስልቱ ያው ምንድነው ሙዚቃው ማለት አልችልም። እንደ ወርልድ ሚውዚክ አይነት ነው። ሐሳቡም ግን ሩቅ ነው በጣም እንትን ይሰር መሬማ የሚለው እኔ በጣም ወደው አሜዚንግ ወይኔ በጣም ወደው ሙዚቃ የሆነ ይዞኝ ነው የሚሄደው። በጣም እኔ ወደው ዘፈን እሱ የተሰራው እንደዛ ነው። መብራት መጥፋቱም እሳቱም አመጣ የሆነ ነገር የታሰበላት ስለሆነች የታዘነላት የሚገርም ሐሳቡም በጣም ጌታችን ኢየሱስ ክርስቶስ ሙቪ ላይ ቁጭ ብለው እንደዚህ ሰዓት እንትን ይያሉ የሚለብሱት አለባበሳቸውና ቁጭ ብለው እንትን ከክርስቶስም ኖሮ ያስተማራቸው የሆነ ሴትዮ ራቅ ብላ ቦክስ ጊታር የምትጫወት ሴትዮ አለች ካስተዋልሽ? አዎ በዛ መንፈስ ነው። መጨረሻም ስለ ቴዲ የመልስ ምት የወጣው አዲሱ ዘፈን ብዙዎችን አነጋግሯል። በእርግጥ ቴዲ ከኢትዮጵያ ውጭ እሱ ጠባብ ሆኖ ስለ ክልል ወይም አካባቢ ተናግሮ ዘፍኖ ያውቃልን? ሐሳባችሁን ታጋሩኛላችሁ። የመልስ ምት የተዘፈነውን የሙዚቃ ስንኝ የተወሰነ አስደምጣችሁ። ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምጻውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች
ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። የቴዲ አፍሮ አልበም የኦሮምኛ ሙዚቀኛ የሆኑትን ዮሰን ጌታሁንንና ገላና ገሮምሳን በዚህ ሰዓት እንግዲህ በእጅጉ እያስቆጣ ይገኛል። በዚህም በትላንትናው ዕለት ማለትም አርብ ዕለት ሌሊት ላይ ገልሜ ሴና የተሰኘ የራሳቸውን ሲንግል የለቀቁ ሲሆን ይህም ታዲያ የቴዲ አፍሮ ዳስ ጣለንና የአዞ እምባ የተሰኘውን ለቴዲ አፍሮ ሙዚቃዎች የመልስ ምት ነው። ታዲያ አርቲስቶቹን በተለይ እነዚህ ሁለቱ ሙዚቃዎች በእጅጉ ያስቆጣቸው ሲሆን እንዲህ ሲሉም በዜማ መልስ ሰጥተዋል። ታዲያ መሐረቡን ስጡት የአዞ እምባ ነው ካለ፣ ሳቅን ካለቀሰ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ ሲሉ እንግዲህ ለቴዲ ሙዚቃዎች መልስ ሰጥተዋል። ሞት ምን ይገኛል? ፍቅር ነው እንጂ አዎ ሞት ይጥፋ ነው። መቼም ለኢትዮጵያ የማይበጅ ገለል ይበል ነው። አዎ ለወጣት የማይበጅ ለኢትዮጵያ የማይበጅ ገለል ይበል። እድገርፎ መረባ ለወጣት ቀን ይውጣርፎ መረባ ስራጥቶ ነው የሚንቀዋለለው ርፎ መረባ ኧረ ይታወቅርፎ መረባ አዎ ስራጥቶ ነው የሚንቀዋለለው ርፎ መረባ አዎ ወዲያ መጃአቶ ነው ርፎ መረባ መንግስት ይወቀን ርፎ መረባ እንታወቅርፎ መረባ ታዲያ በፍቅር ነው ርፎ መረባ ታዲያ በሙሀባ ነው ርፎ መረባ ታዲያ በውዴታ ነው ርፎ መረባ አንተ ወዲህ ርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም ርፎ መረባ ኢትዮጵያ ናት ርፎ መረባ ገነጣጥሏታል ርፎ መረባ በኋላ እየመጡ ርፎ መረባ አይበጅም ርፎ መረባ ራያ ርፎ መረባ አብዋ ርፎ መረባ ኢትዮጵያ ርፎ መረባ ሀገራችን አንድ ነው ርፎ መረባ አሁን እንግዲህ ርፎ መረባ እንግዲህ ርፎ መረባ አሁን ቀን ይውጣልን ርፎ መረባ ወጣት ቀን ይውጣ ርፎ መረባ ሰው ቀን ይውጣ ርፎ መረባ አሁን እንግዲህ ርፎ መረባ አሁን ቀኑ ተመለሰ ርፎ መረባ ዓለም ነው እንግዲህ ርፎ መረባ ዓለሙ ለኛ ርፎ መረባ ለናንተ ርፎ መረባ ፍትህ ይሁን ርፎ መረባ ታዲያ እንግዲህ ርፎ መረባ ጦርነት ይጥፋ ርፎ መረባ ሞት ምን ይገኛል ርፎ መረባ ስንቱ ሰው አልቋል ርፎ መረባ ስንቱ ወላድ አልቅሷል ርፎ መረባ እንባቸው ይታበስ ርፎ መረባ ጦርነት ይጥፋ ርፎ መረባ ሁሉም ሰላም ይሁን ርፎ መረባ በፍቅር ወስኮ ርፎ መረባ ሴት ወንዱ ይጠመድ ርፎ መረባ አርገው እንደነበር ርፎ መረባ ሁሉም ሽማግሌ ርፎ መረባ ሴቱም ባልቴት ነበር ርፎ መረባ ታዲያ ሀቀይ ላይ ርፎ መረባ ታዲያ ሀገርሽ ላይ ርፎ መረባ ወርቲያን ሽርፎ መረባ ሳሽን ጣይ ርፎ መረባ አሁን እንግዲህ ርፎ መረባ ሁሉም ሰላም ይሁን ርፎ መረባ አንዋደድ ርፎ መረባ አንዋደድ ርፎ መረባ። የዛሬውን በዚሁ ጨርሻለሁ። ማስተካከል ያለብኝን ነገር እና ሐሳብ ትዝብታችሁን ኮሜንት ላይ ሳታጋሩኝ እንዳትወጡ፣ ሰብስክራይብ ማድረግም እንዳይረሳ። በዚሁ ጨርሻለሁኝ። በጣም ወዳችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።